የሆነ ስልክ ጽፌ ያስቀምጣለሁ። ይዘውኝ በሚወጡ እና በሚገቡ ሰዓት ልጄ ነች ብሎ ነው የሚያስተዋውቁኝ። ሸሸመኔ አካባቢ፣ ሐዋሳ አካባቢ እኔ ብሄዳውን ማንም ነው የሚያውቀው የዛ ሰውዬ ልጅ በማለት ማለት ስሙን እስከሚከፈት እንዳታወሪ ስላልሽኝ። ቪዲዮ ሳታበሪ የሰው ስም መጥቀስ አይፈቀድም በቤቴ። ምክንያቱም ልጅ ነች ሲለኝ አዎ ልጅ ነኝ፣ አማርኛ ፐርፌክት እንደማወራ እንደማላቅ ነበር እንዳወራ የሚያስገድዱኝ። አማርኛ እንደማልችል ትንሽ ትንሽ እንደማወራ ከአሜሪካ እንደመጣው አክት እንደማደርግ ነበረ። እኔ ያንን አድርጌ ዞር ብዬ አለቅሳለሁ። ስቅስቅ ብዬ ሳለቅስ ይመቱኛል። ምክንያቱም የማወራቸው ሴቶች በራሱ በእነሱ ውስጥ የራሴን ማንነት አያለው። እኔ እኮ የሰውን ህይወት ለመታደግ የሚራራ ያለ ልብ ያለኝ ልጅ እንዴት ነው በሰዎች ላይ ወንጀልን የምሰራ እያወቅኩ የዋሸው ጭራሽ እንዲጭበረበሩ የምጋብዘው? እንዴት? ያ ማንነት የለኝም፣ ያ ስብዕና የለኝም። አንድ ጽሑፍ ባጻፉኝ ሰዓት እኔ የነበረኝ መልክ እስከሚጠፋ ድረስ እንቅልፍ እስከማልተኛ ድረስ ቀን ከሌሊት አለቅሳለሁ። እነሱ ጋር ሲሄድ ስቃለሁ። ዝም ብዬ ወጥቼ እገባለሁ። ከእነሱ ስለይ ያለቅሳለሁ። ለምን? የማደርገው ነገር የምጽፈው ጽሑፍ ለእኔ ህሊና ቁስል ነው። አእምሮዬ ልክ አይደለም። አሁን ስተኛ እንኳን እንቅልፍ አይወስደኝም። ለምን? እያወቅኩ ነዋ። ብገደድም እንኳን አውቃለሁ ያ አጽያት እንደሆነ ወንጀል እንደሆነ አውቃለሁ። ቢያንስ ሞቴ እንኳን ብመርጥ ይሻለኝ ነበር እንደዚህ ከምሆን። ግን ያንን እስከመረጥኩ ድረስ ደግሞ ቢያንስ እነሱ ማጋለጥ ስላለብኝ ከእነሱ የሆነ መረጃ መስረቅ ነበረብኝ። የሚያወሯቸውን ሴቶች እሻወራለሁ በሆነ መልኩ። ካመለጥኩ በኋላ ከእነሱም መጨረሻ ላይ አሁን ቪዲዮ ማብራት ትችያለሽ። 1024 ሆኗል። አጠገብሽ ምንም አይነት ደረሰኝ ነገር ምናምን እንዳይኖር እኔ ዋርኒንግ አልፈልግም። እሺ፣ ምንም አይነት ነገር የለም። ማሳየት አያስፈልግም። እሺ እሺ እሺ። አሁን አብሪ ቪዲዮን ኢንቫይት አደርግሻለሁ። ወጥተሽ መግባት አለብሽ፣ ምክንያቱም 1000 አልፈሻል። ግን ሪፍሬሽ ስላላረገ ወጥተሽ ከቲክቶክ ወጥተሽ ፌስቡክ ወይም ዩቲዩብ ከፍተሽ እንደ አዲስ ተመለሽ ቪዲዮሽ እንዲሰራ። እሺ ቤተሰብ አምባሳደር ሀቢባ የሚለውን ከታች ያለውን አካውንት ፎሎ አድርጉት። ከታች ስር ያለው የኔ አካውንት ነው። ስንት ፎሎ እንዳለው እዩት፣ ስንት ፎሎ እንዳለው ነክታችሁ ፕሮፋይሉን አይታችሁ ስንት ፎሎ እንዳለው ጻፉልኝ። እዚህ ጋር ጊፍት ተሰጥቶኝ ነው ይሄ አካውንት። አንቺ ህዝብ ነው የምታገለጊው፣ አገልጊበት ብዬ ግብዣ ተጋበዝኩ፣ ጊፍት ተሰጠኝ። ይሄን የሚያህል አካውንት ቼክ 536 yes። ይሄንን እኔ ላንዳችሁ ሰጣችኋለሁ በእጣ። እሺ ከነገ ጀምሮ በሱ ነው ላይቭ የምገባው፣ በአምባሳደር ሀቢባ ነው ላይቭ የምገባው ከነገ ጀምሮ። ይሄንን እጣ አውጥቼ ቁጥር ይዤላችሁ ቁጥሩ ለደረሰው ሰው ይሰጣል አካውንት። ያ በቃ ኮሜንት በቃ ልጅቷ እንዳያት ይሄው አየዋት። ኪፕ ዚስ ዋን ቱ መጠባበቂያ ይሁንሽ አቡ ይሻላል። እሺ ያመጣ ኦኬ። ኢትዮጵያ ውስጥ ነው የምትኖሪው? ኢትዮጵያ ውስጥ ነው የምኖረው። እና ለህይወትሽ ላይ አደጋ ያመጣም ቪዲዮ አብርተሽ መናገርሽ? ቪዲዮ ካላበራሽ የሰው ስም ማጥፋት ይሆናል አይደለ? በሚገባ እሺ። እና ህይወትሽ ላይ ችግር የለውም። በእርግጥ ሐቅ ካለሽ እና ማስረጃ ካለሽ እኛ የኢትዮጵያ ህዝብ ከጎንሽ ይቆማል። አንቺ ምንም ነገር ብትሆኚ ከዚህ በኋላ ህዝቡ ስለሰማ ምንም ልትሆኚ አትችይም። ከእውነት ማንም ሊሸሽ አይችልም። ውሸት ቢሆን በዚህ ልክ ደፍሬ አልመጣም። ለአንድ ህይወቴ ስል ደግሞ የብዙ ሰዎችን ህይወት መታደግ ከቻልኩ የኔ ህይወት አንድ ተራ ነው፣ አንድ ነፍስ ነው። ቢያንስ እነሱ ቢቀጥሉ ግን የብዙ ሰዎችን ህይወት ነው የሚያጠፉት። ሪስክ አለው አውቃለሁ። በዚህ ሰዓት እንኳን እየፈለጉኝ ነው። ብዙ ማስፈራሪያ አለ። ከጠፋሁበት ቀን ጀምሮ እመለሳለሁ፣ ገንዘብ ላኩልኝ፣ በቃ መምጫ ጥቼ ነው
ወደ ቤተሰብ እንዳልሄድ የቤተሰቦቼ አይን የማይበት የለኝም። ምክንያቱም የነገሩኝ ስለነበረ ቃል ለመጠበቅ ስል ነው ዝም ያልኩት። ቃል ለመጠበቅ ስል እነሱን አልሰማሁም ነበረ፣ ወንድሞቼን አልሰማሁም፣ ቤተሰቦቼን አልሰማሁም። ስለዚህ ለነሱ እስከ ትላንቷ ቀን ድረስ እየዋሸው ገንዘብ ላቁልኝ፣ ምድረ በዳ ነው ያለሁት፣ ወደ እናንተው ተመልሼ እናንተ የምትሰሩትን የሰጣችሁኝን ስራ እየሰራው ገንዘቤ ወስጄ ወደ ቤተሰቤ መመለስ እፈልጋለሁ። ያ የውሸት ወረቀትንም ብትሰጡኝ እሱ ይዤ ወደ ቤተሰቤ እመለሳለሁ። አሁን ምድረ በዳ ላይ ነው ያለሁት ብያቸዋለሁ። እስከ ትላንቷ ቀን ድረስ እንደምመለስ ያውቃሉ ወደ እነሱ። ግን በዚህ ሁሉ መሃል ግን የኔ ህይወት አንድ ነው አይደለ ሀቢ? የብዙ ሰዎች ህይወት እየጠፋ ነው። እኔ እንኳን ከወጣው በኋላ የአንድን ሴት ህይወት ታድጊያለሁ። ቢያንስ እኔ እንደዛሬ ወጥቼ ሀቁ ነግሬያት ቪዲዮ ደውዬ። እንዴት ወጣሽ አንቺ? ከቤት ወጡ፣ ካረፍንበት ቦታ ላይ ወጡ። ማንኛውም ሰው ዶክተሩም የለም፣ ዶክተር ነኝ ብሎ አክት የሚያደርገውም ሰውዬ እሱም የለም። ያ ዲያስፖራውም ሰውዬ ለሌላ ግብዣ ወደ ሐዋሳ ከተማ ላይ ሄዱ። አሞኛል ብዬ ተኝቼ ነበር እኔ። በዛ መሃል አንዴ ቅልቦችን ልጣ። ሰላም ተስፍዬ እንዴት ነህ? ደህና ነህ? እኔ ደህና ነኝ። ፕሊስ አንዴ ፈልገንህ ነበር ላይቭ ላይ እንድትመጣ፣ አስቸኳይ ጉዳይ ነው። እሺ ፕሊስ ቴንክ ዩ። ሁላችሁም ሼር አድርጉለት። እኔ በቮይስ በዋትስአፕ ጠርቻለሁ፣ እናንተ ደግሞ ሼር አድርጉለት ለቅልቦች። ሚስኮልም አድርጉለት። አይዞሽ እሺ፣ ተረጋጊ፣ ውሃ ጠጭ እሺ። ኦኬ ችግር የለውም። እንዴት ከዛ እንደወጣሽና ወጥተሽ ሚዲያ ላይ ለመናገር ለምን እንደፈለግሽ ምን ሚዲያ ላይ መናገር የፈለኩበት ትልቁ ኢሹ ሰርቄ ከወጣሁት ከነሱ ሰርቄ የወጣሁት አንድ የሆነ የተሰበረ ስልክና የጻፍኳቸው ስልክ ቁጥሮች ናቸው ይዤ የወጣሁት ማለት ነው። ከዛ ስልክ ቁጥሮች እንዴት እንደወጣሽ ጀምሪልን። ቤት ውስጥ አልነበሩም ብለሻል። ቤት ውስጥ እንትን ብለዋችሁ ነው? ቤት ውስጥ ጀስት ከኔ ኋላ የሆነ ሰው ይከተል ነበረ። ያ ሰው ደግሞ ለሱ ቀኝ እጅ ሆኖ የሚያገለግል ወይንም ደግሞ ሰው ልክ እንደኔ አይነት የሆኑ ሴቶች ገንዘብ ሲልኩ በዛ ሰው አካውንት ነበር የሚጠቀሙት። ኦኬ። ያ ልጁ በጣም ክፉ ሰው እንደሆኑ እንዳመልጥ ብዙ ቀን ይነግረኛል። ኦኬ። አንቺ መልካም ልጅ ነሽ፣ ይሄ እኮ የህይወት ጋር መቆየት እኮ አይገባሽም። የዋህነትሽ ተጠቅመው እንደዚህ አይነት ስራ በፍጹም ልትሰሪላቸው አይገቡም ይለኛል። ስሙ መጥራት ምናልባት በዚህን ሰዓት ባይኖርብኝ፣ አይ እሱን አደጋ ላይ እንዳጥዩ ከነሱ ጋር ከሆነ አዎ በሚገባ። ምክንያቱም እሱ አመልጧል፣ ወደ ሀገሩ እንዲያመልጥ ነግሬዋለሁ። ምክንያቱም እኔ እንደምወጣ ስለሚያውቅ ወደ ሀገርህ አምልጥ፣ ወደ ቤተሰቦችህ ግባ። ምክንያቱም እሱ ምንድነው የሚል በእኔ አካውንት ገንዘብ ይገባል፣ ልክ እንደገባ ወዲያው ነው የሚያወጡት። ነገር ግን ይሄን እኔም መንግስት ቢያስረኝ ይሰረኝ፣ እነሱ የሚሰሩት ወንጀል ቅጥ ያጣ ነው። በቃ አላደል የብዙ ሰዎች ህይወት ነው የሚያመሰቃቅሉት። እኔ እንኳን እጄን ሰጣለሁ ነው የሚለኝ። ቀጥታ አሁን ብደውልለትና እዚህ ብትሰሚ እኔ እጄ ለመንግስት ሰጣለሁ፣ መንግስት ካሰረ ይሰረኝ፣ ሀቃቸው ግን አወጣለሁ። በእኔ መጠቀሚያ አድርገው እየሰሩ የብዙ ሰዎች ህይወት አያጠፉም። ከዛ ያ ልጅ ያንን መረጃም ነገረኝ። እኔ ከዛ ሻንጣ ይዣት ነበረችው ቦርሳና ያንን ዶክመንት ይዤ ስልኩ ይዤ ጠፋው ማለት። ቀጥታ ወደ ሌላ ከተማ ነው ሄድኩት። ከዛ ወጥቼ ስልክ ማለት በጣም ተናደደ። ሰውየው እስካም የሚሰራበት ሴቶች ጋር እንድትጽፊ በእንግሊዘኛ አንቺ የተማርሽ ስለሆንሽ እሱ ስለማይችል እንድትጽፊ የሚያደርግሽን ስልክ ማስረጃ እሱን ሰርተሽ ነው። ኖርማል ስልክ የኔም ስልክ እነሱ እጅ ነው፣ የራሳቸውም ስልክ እነሱ እጅ ነው። እኔ እንደዚህ ዶክመንቶች እንኳን የላኩት ሰውየው ካርድ ሙይ ብሎ ሲሰጠኝ ወይ ጻፊ ሲለኝ የማገኛቸውን ፎቶና መረጃ ወደ እኔ የኔ የራሴ ኢሞ ወይም ቴሌግራም ቻናል ያለ አይደለ፣ ወደዛ ልክ ነበር። ልኬ አጠፋዋለሁ። የሆነ ቀን ሲሜን ሳወጣ እንደሚከፍትልኝ አውቃለሁ። ያ ትክክል። ይሄ አንደኛው ፎቶ ያስነሳዎች ልደቴ ነው ብዬ አንድ ሴት ነበረች፣ በጣም ሳወራት በጣም ውስጥ የምትገባ ሴት ነበረች። እዛ አካባቢ እነሱ ገንዘብ ሊቀበሏት የሚያመቻቿት ማለት። አንቺ እንደ ወንድ ሆነሽ ነው አይደል የምታወሪት? አይደለም የሰውየው ልጅ ከአሜሪካ እንደመጣች ሴት ልጅ። አንቺ ከአሜሪካ የመጣሽ አማርኛ በደንብ የማትችይ የሰውየው ልጅ ሆነሽ ነው የምታወሪያት? የሰውየው ልጅ ሆኜ ነው የማወራት።
ኦኬ ግን አውርቼ ስጨርስን ያለቅሳለሁ። ያቺ ሴትዮ እዛ ከተማ እንዳለች በሰማው ሰዓት ልደቴ ነው ዛሬ ልደቴ ይከበርልኛል። ሴትዮዋ መጣች። የልጅ ልደት ከሆነ አከብራለሁ አለች። ጀስት እንደ ልጅ ሆኜ እሷ ፊት አክት አደረኩላት። ኦኬ አይዞሽ ሐቁ ነግሬያታለሁ። በዚህ ሰዓት ሐቁ ነግሬያታለሁ። የሷ ስልክ ወስጃለሁ። ከዛ የሷ ስልክ ወስጃለሁ። አንድ እንደዚሁም ደግሞ የተበላች ሌላ ሴት ስልክ ወስጄ ወጥቻለሁና ኬት ነው የሚያመጧቸው እነዚህ እስካም የሚደረጉ ሰዎችን? ኬት ነው አንቺን መጀመሪያ እንዳገኙሽ መጀመሪያ ሰዎቹን ሀብት አላቸው የላቸውም፣ ብር አላቸው የላቸውም አጽንተው ነው ከዛ የሚያጠምዷቸው? እንደዛ ነው? እንዴት ነው የሚያውቁት? እኔ ብር መክፈያ ልከፍለው ብር እንዳለኝ በምን አውቀው ነው እኔን የሚጀነጅኑኝ እስካም የሚያደርጉኝ? ለምሳሌ ስራ የምትሰራ አሁን ለምሳሌ ስራ የምትሰሪ አሁን አንደኛዋ ምግብ ቤት አላት። እዛ ከስተመር ይሆናሉ። ስራ እንደምትሰራ በስራ ላይ እንደሆነች ያውቃሉ። አሁን ገባኝ። የምግብ ቤት ባለቤት እንደሆነች ያውቃሉ። ለምግብ ቤቷ ሄደው ምግብ ይበሉና ምናምን እንደዛ ነው የሚያጠምዱት ሰውን። ከዛ ይቀርቧታል። ጀስት በጣም ጓደኛ ይሆኗታል። ቤተሰብ ይሆኑሻል። ምንም የምትጠረጥሪበት ነገር የለም። በጣም በደካማ ጎንሽ ነው የሚገቡት። በጣም የዋ ይሆናሉ። ሲፈልጉ የሚያስፈልግሽ የገንዘብ ችግር እንኳን ካለሽ ይረዱሻል። ላንቺ መጀመሪያ 300 ሺህ እንደከፈለልሽ ማለት ነው። መጀመሪያ ላንቺ 300 ሺህ እንደከፈለልሽ ማለት 300 አለብሽ ከባል 200 ሺህ ከፈለልኝ። ኦኬ ጀመሪያ ላይ ብር ከከፈለልሽ ታምኚዋለሽ። የሰው ልጅ ብር ቀድሞ ከከፈለልሽ በቃ ይሄ ሰውዬ ብር ከፈለልኝ ከኔ ምንም አይፈልግም ብለሽ ምንም አይፈልግም። ሴፍነት እንዲሰማሽ ነው። ሰዎች ሴፍነት እንዲሰማቸው ነው ከነሱ ጋር በሚገባ ምንም አይነት ጥርጣሬ እነሱ ላይ አይኖርሽም። የረጅም ዓመት ልምድ እንዳላቸው በሚገባ ታውቂያለሽ። እኔ ቲያትር ተምሬያለሁ። እውነት ፊልም ሰሪዎች ራሱ የነሱ ያክል ገጸ ባህሪ ተላብሰው እንደዛ አይነት ፊልም የሚጫወቱ አይመስለኝም። ዲያሎግ እንኳን አይቀይሩም። ከአንዷ ሴት ጋር ሲሄዱ የቃላት እንኳን ልውውጥ የለውም። ተመሳሳይ አይነት ነገር ነው የሚናገሩት ንግግር። በዚህ አይነት ምን ያክል ሴቶች ተበልተው ወይ ራሳቸው አጥፍተዋል ወይ ደግሞ ገንዘባቸውን ከበሉ በኋላም ገለዋቸውም ሊሆን ይችላል። ሚገባይ ቢኖር እነዚህ ሴቶች እስከዛሬ ይሄ ሁሉ ገንዘብ ተበልቶ አንድ ሴት እንዴት አይወጣም? እንዴት ወደ ሚዲያ አይጮህም? ዝም ብሎ አይቀመጥም። ስለዚህ አሁን ያቆምንበት ስንቀጥል አንቺ ጠፍተሽ ነው ያቆምነው። ጠፋሽ። ምንድነው ይዘሽ ስልክና ምን ሰርቀሽ ነው የጠፋሽ? የሆነ የተቀመጠ ስልክና ስልክ ቁጥር የራሴ ትንሽ ቦርሳ ይዤ ነው የጠፋሁት። ኦኬ የነሱ ንብረት ምንም አልወሰድሽም? ምንም ነገር አልወሰድኩም። ምንም ነገር አልወሰድኩም። ከዛ በስልክ ማውራት ጀመርን። በስልክ እናወራለን። ጋይስ ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉ ጋይስ። ትመለሽም ወይ አትመጭም ወይ የት ነው የሄድሽው? አትመጭም ወይ የት ነው የሄድሽው ሲሉኝ ሌላ እዛው አካባቢ ያለውበት ሎኬሽን ሳልነግር ሌላ ቦታ ነግራቸዋለሁ። እዚህ ነው የሄድኩት ጠፍቻለሁ። በቃ በሽጉጥ ስለ ግንባሬ ምናምን እንደዚህ ደቅኖ እንደዚህ ብትናገሪ ስላለ ፈራው። ልትገለኝ መስሎኝ ነው ከምትገሉኝ ብዬ ፈራው። በቃ ወደ ቤተሰብ ባልመለስም እንኳን ቢያንስ በህይወት ልኑር ብዬ ነው ከናንተ የራኩት። ሽጉጥ ስታወጣብኝና አንገቴ ይዘ ስታመናጭቀኝ ስለነበረ ይሄ የሆነው አንዷ ሴት ልክ እያወራችኝ እያለች ምን አልኳት፣ እባክሽን በውስጥ መስመር ስልኬ ልላክልሽና ለብቻዬ አውሪኝ አልኳት። እነሱ በወጡ ጊዜ ላወራት ፈልጌ ልጅቷ በጣም በፍቅር ከሰውየው ጋር ስለወደቀች ልጅህ እኮ ስልክ በውስጥ መስመር ልላክልሽና ለብቻሽ ላውራሽ አለችኝ ብላ ነገረችው። የዛለት ማታ እኔን ሽጉጥ ደቀነብኝ፣ በጣም አስፈራራኝና እንደዚህ እዚህ ጋር ያዘኝ ማለት የጠፋውበትን ምክንያት። እሷ ያን ሚስጥር ባትናገርና ብትይዝ ኖሮ ቢያንስ መረጃዎችንም በደንብ እሷ የምታውቀው አንቺ የዲያስፖራ ልጅ እንደሆንሽ ነው። አታውቅማ። ምን አይፈረድባትም። ስለማታውቅ ልጅ እንደሆንሽ ነው የምታውቀው። እውነት ነው። እሱ እንደዛ ነው። ማታ ያን ስላደረጋችሁብኝ ነው የጠፋሁት እንጂ ገንዘቤን ሳልይዝ ወደ ቤተሰብ እንደማልመለስ ታውቃላችሁ። ስለዚህ ገንዘቤን የምትሰጡኝ ከሆነ አሁንም እቆያለሁ። ይሄን ያህል ብር ላኩልኝ አልኩት። ከዛ ትመጫለሽ? አዎ እመጣለሁ። የምትበይ የምትጠጪ ነገር የለሽም? አዎ የለኝም። ከዛ 5000 ብር ላኩልኝ በአካውንትሽ? አዎ። ከዛ 5000 ብር ሲልኩልኝ የላከልኝ ልጅ የሱ ቀኝ እጅ ነው ነገረኝ። ቤዚ እንዳትመጪ፣ ብትመጪ የምትቀበሪበት ጉድጓድ ተቆፍሯል፣ እንዳትመጪ።
ገንዘብም ሊሰጡሽ አይደለም፣ ዶክመንቴሽንም ሊሰጡሽ አይደለም፣ ሊገሉሽ ነው። በጣም ፈርተውሻል አንቺን። እቺ የዋህ የምትመስለው ትንሿ ልጅ በጣም መጥፎ ነች፣ ተጠንቀቃት እየተባባሉ ነው። እንዳትመጪ ያለኝ ሲደውሉልኝ አሞኛል አልኳቸው። አሞኛል እያልኩ ትንሽ ጊዜ ቢያንስ ሳምንት ምናምን አቆየዋቸው ዝም ብዬ ማለት በቃ አሞኛል እመጣለሁ፣ ተነገ ወዲያ እመጣለሁ፣ ይሄንን ቀን ምናምን እያልኩ። በዚህ መሀል እኔ ግን ምን እያደረኩ ነው? ያ የወሰድኩትን ስልክ ደውዬ ልክ ቪዲዮ እንደዚህ ደውዬ፣ ምክንያቱም እኔ የሆነ ከተማ ነው ያለሁት፣ አንዷ የተበላችው ሌላ ከተማ ነው ያለችው። እሷ ጋር ለመሄድ ትራንስፖርት የለኝም። በአካል ሄጄ እንኳን ብትፈልግ ዋሽቼሻለሁ፣ ብትፈልግ የፈለገ ታድርገኝ፣ ምንም አልፈራም። ግን የምሄድበት እንኳን የለኝም። ለምሳሌ ከናዝሬት ተነስቼ ጅማ መሄድ ብፈልግ በምን ያባት እሄዳለሁ? ዳይሬክት አግኝቻት እኔ ልጁ አይደለሁም፣ እኔን እይኝ፣ እኔ ኢትዮጵያዊ ነኝ፣ ይሄ ዶክመንት አለኝ፣ ዩኒቨርሲቲ ተማሪ ነኝ እንድታምነኝ ማለት። ከዛ አማራጭ አጣሁ፣ በቪዲዮ መደወል ጀመርኩ። ይዤ የምሄደው ሻንጣ ይሄ ነው፣ ምኖረው እቺ ቤት ውስጥ ነው፣ እኔ ሰውየው ልጅ አይደለሁም፣ በፊት ዋሽቼሻለሁ፣ አውርቻለሁ፣ አማርኛ አላቅም ብዬ። አማርኛ ብቻ አይደለም እኔ ኦሮምኛ እችላለሁ። ኢትዮጵያ ውስጥ እንደተወለድኩ ከተወለድኩበት ቦታ የልደት ማስረጃ ሰርቲፊኬት ሁሉ አሳየዋት ለልጅቷ። ግን ይሄ ሳደርግ ራስሽ እንዳታጠፊ፣ ራስሽ አረጋጊ። እኔም ብዙ ተስፋና ህልም የነበረኝ ልጅ ነበርኩ። በእነሱ ተበልቼ ነው ሳወራሽም የነበርኩት። ታግጄ ነው፣ ተይዤ ነው፣ ተገድጄ ነው፣ ወድጄ አይደለም። ያን የሚያደርግ ማንነትና ስብዕና ኖሮኝ አይደለም። እኔም ስለመሰለኝ እኔም አሜሪካን ሀገር ሄጄ ትምህርቴን እንደምማር እድል እንደሰጡኝ ስለገባኝ የምማርበት ፒሲ ሳይቀረኝ የእናቴ የሰጠችኝ ነገር የሰጠችኝ ማስታወሻ ሀብል ሳይቀር ሸጬ ሰጥቻቸዋለሁ። እይ ፍሬ ስሟ የጠራው የምበላ እንኳን የለኝም። ቤተሰብ ጋር ሄደም ከቤተሰብ ተጣልቻለሁ። እመኝ እያልኩ በቪዲዮ ቢያንስ ለ5 ሰዓት ቀኑን ሙሉ አወራዋት። ታሪኬን ከሀ እስከ ፐ ላይፍ ይሄን ይመስላል። የመጣሁበት እዚህ ያላወራሁሽ ብዙ ነገር ይኖራል። የመጣሁበት የህይወት ፈተና ይሄ ነው። እድል ፈጣሪ ሰጠኝ ብዬ አምኜ ነው የተከተልኩት። አሁን ያለሁት ግን በእንደዚህ አይነት ነገር ላይ ነው። ምናልባት እነዚህ ሰዎች ቢያገኙኝ ይገሉኛል። ግን ቢያንስ የቀረ ሀብት ካለሽ አትላኪ። እነዚህ ሰዎች ግን አሳልፈን የምንሰጥበት መንገድ እንፍጠር። ቢያንስ የልጆች እናቶች አሉ። አንዷ የልጆች እናት ነች፣ የሁለት ልጆች እናት ያለ አባት የምታሳድግ ከ500 ሺህ ብር በላይ የተበላች። እባክሽ ለልጆችሽ ኑሪ፣ ራስሽ ለማጥፋት እንዳትሞክሪ። ቢያንስ እኔ ልድረስልሽ። እኔ ልጅ የለኝም፣ በህይወቴ ብዙ ውጣ ውረድ አልፌያለሁ። ነገር ግን ያንቺ ልጅ ማሳደግ አንዷ አያቅተኝም። አግዤሽ አብረን ህይወታችንን እንቀጥላለን። ግን ውሸቴን ይቅር በይኝ ነው ያልኳት በጀመረ። ከአንቺ ይቅርታ ይገባኛል ለሰራሁት። አለማወቅ ከወንጀልነት አያድንም። ግን ቢያንስ ይቅርታሽ ይገባኛል። ይቅር በይ። ሌላ ያለኝ ልጅ ነኝ። አንድ ቀንም ቢሆን ሞቴን መርጬ ሀቅ መናገር ይችል ነበረ። ያን ሁሉ ነገርኳት፣ እሷን አስረዳኋት። አመነችኝ። ሁሉ ነገር ስታይ አመነችኝ። እሷ የምታስበው አማርኛ ብዙ ማውራት የማልችል ሌላ ኢትዮጵያ ውስጥ ያለ ቋንቋ ማውራት። እኔ ዶክመንት ያሳየዋት፣ ይኸው ከዚህ ግቢ ይሄ ተመርቄያለሁ፣ ይሄ ዶክመንቴ ይሄ ነው፣ የተወለድኩት ገጠር እንደዚህ ክፍለ ሀገር ነው፣ ፎቶዎች፣ እያንዳንድ መረጃ አሳየዋት። አመነችኝ፣ አለቀሰች፣ መረጋጋት አቃታት። ግን ለልጆች ስትይ ኑሪ አልኳት። ቢያንስ ወልደሻል፣ ራሴ ያጠፋለሁ አትበይ። እኔም ሰው ሆኜ አንቺ ለማጽናናት ከበቃው ቢያንስ ከእንግዲህ ያለ ጊዜሽ ምናልባትም ገንዘቧ በልቶ እንዲሁ ላይ ተዋት ይችል ይሆናል። ልጆችሽ ይዘሽ ነይ ልላት ልጆቿ ቢያግት ሌላ ነገር ብዙ ፕሮሰስ አለ እነሱ ላይ የሚፈጽሙት። ቢያንስ የተበላሽው ገንዘብ ነው፣ ያጣሽው ገንዘብ ነው። ከዚህ የበለጠ ህይወትሽ ከማጣት ግን ተርፈሻል። ለኔ ይቅርታ ካደረግሽልኝ በተማርኩበትም አይደለም በልጅነቴ ወጣትነቴም አይደለም አረብ ሀገርን ምርጫዬ እንኳን ባደርግ በጣም ጠንካራ ሴት ነኝ። ሰርቼ ያንቺ ልጆች ማሳደግ በፍጹም አያቅተንም። በቃ አንቺ ኑሪ በህይወት አልኩ። አመነችኝ፣ ተቀበለች። ከዛ ሰውየውንም ስልክ ስታወራ ሌላ ስልክ 2 ስልክ እያያዝኩ ደውልና አወራለሁ። አንቺ ውሻ አትመለሽም እንዴ አላ አይደለ የማስፈራራትና እንትን የማለት ያ ንግግር ትሰማለች በአማርኛ። እኔ ፐርፌክት ሰውየውን ሳወራው
እሷ በጣም ስትሮንግሊ ያመነችኝ መጣች፣ አመነችኝ ሁሉ ነገርና ሰውየውን እንዴት አድርገን ወጥመድ ውስጥ ማስገባት እንዳለብን እንዴት መያዝ እንዳለብን ሞከርን። ምክንያቱም በነበርኩበት ሰዓት ሰውየው ልጄ ነች ብሎ የሚያስተዋውቀኝ እዛ ከተማ ላይ ምናልባት የመንግስት አካል ልብስ የለበሱ ሰዎችን ሁሉ ነበረ እና ለየትኛው የመንግስት አካል ብናገር ነው እኔን ሊሰማኝ የሚችለው? ለየትኛው ሰው? እሺ ይሄን ሪስክስ ቅድም ስልሽ ነበር። ይሄን ሪስክስ ወስዶ ኢትዮጵያ ውስጥ እንዲህ ሚዲያ ላይ ወጥቶ እኔን ይዞ ሊያወራ የሚችል ማን ነው? ገንዘብ ካለሽ ምንም ነገር ታደርጊያለሽ። በቃ ገንዘብ ከሌለሽ ግን ምንም ነሽ። በቃ እኔ ቢያንስ ሀቅ ተናግሬ የሌሎች ሰዎች ህይወት ታድጌ በቃ በሞት ልሞት የሚል ነው። ምንም አልፈራም። እኔ አንድ ሴት ነኝ፣ አንድ ነፍስ ነኝ። ቢያንስ ወልዶ ልጆች ያለ እናት ያለ አባት ከሚያድጉ ጎዳና ከሚቀሩ ቢያንስ ሌሎች ወጣቶች እንደኔ አይነት ጥሩ አእምሮ ያላቸው ጥሩ ነገር ላይ እንደርሳለን ብሎ ተስፋ ያላቸው ልጆች ከሚያልቁ እነዚህ ሰዎች አያቆሙም። እነዚህ ሰዎች ካልተቀጡ፣ ካልተያዙ፣ ካልታሰሩ ስራቸውን አያቆሙም። ምክንያቱም አንዱ ሰውዬ አንድ ስም አይደለም 5 ስም አለው። አንድ አይዲያ አይደለም፣ ብዙ አይዲያ አላቸው። ይሄ ስራ የሚያቆሙ አይደሉም። ለሰው ልጅ ቅንጣት ያህል ራዕይ ያላቸው ሰዎች አይደሉም። ይሄን የሚሰማ የሚያይ ህዝብ በቃ መቆም አለበት። የኔ ጥቃት ብቻ አይደለም። ምናልባት እኔ ያጣው በህይወት አለው፣ እኔ ተስፋ አለኝ። ገንዘብ ላይኖረኝ ይችላል። ያጣዋቸው ያቆምኳቸው ነገሮች ቪዲዮ አጥፊ የምትሏት ልጆች ቪዲዮ ለሷ ሴፍቲ ነው። ቪዲዮ የኢትዮጵያ ህዝብ ካያት እቺ ልጅ የሆነ ነገር ብትሆን የታለች ተብሎ ትፈለጋለች አይደል? በቪዲዮ ካላየናት ማንነቷን በምን አውቀን እንፈልጋታለን? የሆነ ጥቃት ቢደርስባት ለራሷ ሴፍቲ ነው ቪዲዮን ያበራችሁ። ምንም አልፈራም። በደንብ ይዋት ፊቷን ሁሉም እንዲያውቃት ለራሷ ሴፍቲ ለደህንነቷ ነው። በደንብ ይዋት ፊቷን ሁላችሁም እንድታውቋት። አጥይውዴ ምንም ነገር ግድ አይሰጠኝም። እኔ ቢያንስ እኔ እንኳን ሞቼ ሌላ ሰዎች መትረፍ ከቻሉ ብቻሽን አይደለሽም፣ አትሞቺም። ከዚህ በኋላ ብቻሽን አይደለሽም። ከዚህ በኋላ ህዝብ ሰምቷል ችግርሽ። ውሸት አልወድም፣ መዋሸት አልወድም። ውሸትን ኖር እንደሆነ ያሳደጉኝ። ዋሽቼ ከምኖር እኔ ብሞት እመርጣለሁ። ስንት ዓመት ለመኖር ግፋቢል 60-70 ነው። ከዛ ድካም ነው። አንዴ ኖሬ ነው የማልፈው። አንዴ ዋሽቼና ጭበርብሬ ከምኖር ደግሞ ቢቀርስ ህይወት ምንድን ነው? ትርጉሙ ጣዕሙ ምንድን ነው? ወጣትነትሽን ታግለሽ ሰርተሽ ችግርን አስሸንፈሽ ቀና ብለሽ የምትሄጅበት እንጂ አጭበርብረሽ ከወንበዴዎች ጋር ተባባሪ ሆኜ የምኖርበት አይደለም ለኔ። እሺ ውሃ ጠጪ። ውሃ የለም አጠገብሽ? ትንሽ እንዲያረጋጋሽ። አይዞሽ ሀቢ። ደስታ ነው ለኔ። ብዙ አልቅሻለሁ፣ ብዙ ዘመን አልቅሻለሁ። ለኔ ደስታ ነው። ለሌሎች መድረስ ለኔ ደስታ ነው። አቤ በዚህ አልነበረም ራሴን ለሰዎች አደርሳለሁ ብዬ የማስበው። ብዙ ራዕይ ነበረኝ። እኔ ብዙዎች እናት ነኝ የምል ሴት ነኝ። እንዳንድ ሰው አንድ ቀን አስቤ አላቅም። ብዙ ሸክም እንዳለበት ሰው ነው በህይወቴ የማስበው። አይዞሽ እናቴ። ውሃ ብትጠጪ ግን ጥሩ ነው። ውሃ ያረጋጋል። እሺ እናቴ አይዞሽ። አንዴ ውሃ ጠጪ ትንሽ። አልገባንም። ቆይ ትጨርስና ይገባችኋል። ጠብቁ፣ ታገሱ። ኮፒ ሊንክ አድርጉ ቤተሰብ፣ በደንብ ኮፒ ሊንክ አድርጉ። ሪፖርት እያደረጉ ስለሆነ እናንተ ኮፒ ሊንክ አድርጉ። አይዞሽ ፈጣሪ አለ። ፈጣሪ ሁሌም ከሀቅ ጋር ነው። አምናለሁ። ሀቅ የያዘ ሰው ምንም አይሆንም። ፈጣሪ አለለት። ፈጣሪ ከሀቅ ጋር ነው። እግዚአብሔር ባይኖር ኖሮ እሱ ባይጋርደኝ ከነዛ አውሬዎች እጅ እንዳመልጥም ዛሬ እናንተ ፊት እንድቀርብም አልችልም ነበረ። ትክክል። ፈጣሪ ሁሌም ከሀቅ ጋር ነው። ሀቅን የያዘ ሰው ወድቆ አይወድቅም። ከሴትዮዋ ጋር ሰውየውን የምትይዙበት መንገድ እየቀለሳችሁ ነው ያቆምሽው? አዎ ስቲል እያወራው ነበረ።
እስከ ትላንት ድረስ እንደሚሄድ ገንዘብ እንደሚልኩልኝና ወደ እነሱ እንደሚሄድ ነበረ። ከሷ ጋር ደግሞ እኔና እሷ በጭራሽ እንደተዋወቅን በጭራሽም እንደምንገናኝ አያውቁም ነበር። ምክንያቱም እሷን በጣም ስላመነችኝ እነሱን ጀስት እንደማታቅሰው ሆና ያወራች ነበረ። በጣም ብዙ ብር ድጋሜ የጠየቋት ነበረ። በአራጣ ተበድራ ሁሉ ለነሱ እንደሰጠች ነግራኛለች። የልጆች እናት ነች። የምትኖረው በጣም እንዲህ ነው የሚባል አይደለም። ያን ገንዘብ ያመጣችው የሰው ፊት አይታ ነው፣ ሰዎችን ለምና ነው። ያንን ገንዘብ ነው ከሷ የወሰዱት እና አምናኛለች። ሰውየውን ጠርታ አዲስ አበባ ለማስያዝ ነበረ። ምክንያቱም በጣም በፍቅር ውስጥም ስላሉ እና ብትለው ሰውየው ከኔ ጋር ግንኙነት እንዳላት እስካላወቀ ድረስ ይመጣል። ትክክል። ነገር ግን እሷም በዚህ አይነት እየሄደ ለኔ ደግሞ ዛሬ እዚህ ቦታ ነሽ፣ ዛሬ እንድታየሽ የሚል ነገር ለኔ የደረሰ ነው። ስለዚህ እኔ ሳልናገር እኔ ሳላወጣ የኔ ህይወት ካለፈ ለሰው በነገር ተረት ተረት ነው የሚመስለው። ያልደረሰበት ማንም አይሰማሽም። ትቀለጃለሽ እንዴ ፊልም ነው እንዴ የሚልሽ ሰው ነው የሚበዛው። ገባሽ? የደረሰበት የተበደለ ያየ ሰው ብቻ ነው መሙን የሚያውቀው። ምን ትፈሪያለሽ? ምን ትወኛለሽ? ምናምን እንዴ ለምን? ቢያንስ ሐቁ አለኝ አይደለ? ሐቅ ተናግሬ እንኳን ከዛ በኋላ የሚሆነው ሁሉ ይሁን። እሷ ካለችበት ቦታ መታ ሰውየው ጋር ተገናኝተው እሱ የሚያዝበት ጊዜ በረዘመ ቁጥር በዛ መሃል የሚበሉ ሰዎችስ፣ በዛ መሃል የሚያጡ ሰዎችስ፣ በዛ መሃል ስንት ገንዘብ ይጠፋል፣ ስንት ህይወት ይጠፋል። በጣም ብዙ። እኔስ በዚህ መሃል ህይወቴ ቢያልፍ ሐቅ እያለ ተቀበረ ማለት ነው ወይ? ኖሬ በሰላም ተንቀሳቀሼ ሰርቼ አልኖርም ወይ? ሐቁ ተናግሬ ሰዎች ህይወት ማዳን አልችልም። ለዛ ነው በአስቸኳይ አንቺን ማግኘት ማውራት እንዳለብኝ የተገደድኩት። ይሄ ሐቅ የገባው ይሄንን ሐቅ የሰማ ሰው የኢትዮጵያ ህዝብ ሁሉ እነዚህ ሰዎች ካሉበት የሚገኙበትን ቢያንስ ስፔሲፊካሊ የሚገኙበትን ቦታ የተወሰኑትን አውቃለሁ፣ አድራሻቸውን፣ መገኛቸውን። ህዝቡ ራሱ እውነት ስለሌሎች ስለ ሴቶች በቃ ስለ ሰው ልጅ ሲል የሚራራና የሚያዝን ልብ ያለው ሰው ሁሉ እነዚህ ሰዎች ለህግ አሳልፈው ይስጥ። በቃ ይታሰሩ፣ ይብቃ፣ እንባ ይብቃ፣ ስቃይ ይብቃ። ለዚህ ነው በግድ በቃ አቢ ላገኝሽ እፈልጋለሁ፣ በቃ ላወራሽ እፈልጋለሁ ብዬ አንቺን ያስገደድኩሽ። ይሄ ሪስክ ወስዶ ደግሞ ሀገር ውስጥ ያለ ሰው የማይሰራ ሁሉም ቤተሰብ አለው። እነዚህ ሰዎች መዋቅር አላቸው፣ ብቻቸው አይደለም የሚንቀሳቀሱ። እኔም እኮ ቤተሰብ አለኝ ኢትዮጵያ ውስጥ። ገባ? ቢያንስ አንቺ ትንሽ ሴፍ ቢያንስ የተሻለ ዳይሬክት አንቺን ካላገኘ እሺ። ለዛ ነው ላንቺ አሁን ዋትስአፕ ላይ ከላክሽልኝ አሁን እዚህ ላይቭ ላይ ቁጥሯን ወስጄ ዋትስአፕ ላይ ላካልኛለች ደረሰኞች ምናምን። ሌላ ማስረጃዎች አሉሽ ከደረሰኞቹ እና ከግለሰቦቹ ፎቶዎች ውጪ? እነዚህን የተጠቁትን ሰዎች ማውራት እችላለሁ፣ እነሱ መቅረብ ይችላሉ። አንቺ ከዛ ስትወጪ የሰዎቹን ስልክ ሰርቀሽ ነው የወጣሽ። ስለዚህ ስልኮች አለሽ፣ ይሄ የሚደረግባቸው ሰዎች እንዳለ ስልክ ቁጥራቸው አለሽ። የእንዳለ አይደለም። አንድ የታደኳት ሴት አለች፣ እሷም ቀርባ ይሄ መረጃ ምን እንደሆነ አለ። ከጥቁር አንበሳ ሆስፒታል የተሰራ የፌክ ደረሰኞች አሉ። የፌክ ወደ ውጪ ትሄዳላችሁ ወይም ኢንቪቴሽኑ የሚያሳየው መረጃዎች አሉ። የሰዎቹ ፎቶዎች አሉ። ገባሽ? የሰዎቹ አድራሻ አለ። እንደዚህ የተጠቁ ሰዎች ደግሞ ዛሬ ነው ያወራው አይደለ? እኔም ነኝ በእነዚህ ሰዎች እንደዚህ ሰለባ ነኝ የሚሉ ብዙ ሰዎች ደግሞ እንደሚመጡ በጣም እርግጠኛ ነኝ። ምክንያቱም ሰዎቹ ሌላ ስራ የላቸውም፣ ይሄ ብቻ ስለሆነ ስራቸው። ምናልባትም በህይወት ካሉ ገንዘባቸውን ከበሉ በኋላ ካላጠፏቸውና በህይወት ካሉ ወይንም ደግሞ ገና ገንዘባቸው ለመጥፋት በፕሮሰስ ላይ ያሉ ሰዎች ወደዚህ እንደሚመጡ እርግጠኛ ነኝ።
ዱጉማ ዱጋን ዱበዳ ወን ይሄ ሁሉ የምትሰሙ ሰዎች ሁላችሁ ሀቅ ነው፣ እውነት ነው። ጅራቶታ በሻሸመኔ አካባቢ የምትኖሩ በሙሉ እነዚህ ሰዎች የሚኖሩት ሻሸመኔ ከተማ ውስጥ ነው። ማንነታቸውን ስማቸውን ቀይረው አንዱ 5 ስም አለው። ለምሳሌ ከዲያስፖራ ሆኖ አክት የሚያደርገው ሰውዬ 5 ስም አለው። ምናልባት አሁን ሃይማኖት መስፍን ወይም ደግሞ ትክክለኛ ስሙ ያቀኝ እጅ የሆነው ልጅ እንደነገረኝ እና ማስረጃ እንዳለኝ ናስር ሁሴን የሚባል ሻሸመኔ ከተማ ውስጥ የሚኖር በ05 የሚባል አካባቢ ላይ ቤተሰቦቹ ያሉት ሰውዬ ሻሸመኔ ከተማ ውስጥ ሃይማኖት መስፍን ሰይፈ ናስር ሁሴን እንዲሁም በጥቁር ውሃ ውስጥ ሚስት ያለው ልጅ ያለው የልጁ ፎቶ እንደውም ከሌላ ሰው ልጅ ጋር ከወንድ ጋር ያለች ፎቶ የላኩልሽ የልጁን ፎቶ እንደውም አጥፊው የልጁ በጭራሽ አያቅም አይተዋወቅም። የልጅቷ ፎቶ የሰውየው ልጅ ነች። እኔ ስለያስኳት ከሌላ ወንድሜ ነው ብዬ ነው ይሄ ፎቶ ከወንድሜ ጋር ልጅ ተነስታለች እኔም ብትገለኝ እሷ ትሞታለች ብዬ ያስፈራራውበት ፎቶ ነበረ። ጀስት ከሆነ ከሌላ ሰው ጋር ፎቶዋን አስነስቼ ልጅቷን እና ጅራቶታ ሻሸመኔ ወሬን ጀረከና ቤክተን ሁንዱምቱ ሱራሳኒ አማ ከንባውታ ፎቶአቸው አሁን ይወጣል። በሻሸመኔ የምትኖሩ ሰዎች ሁሉ በቂ ማስረጃ ስትሰጪኝ ነው ፎቶአቸውን ማውጣው። ያለ በቂ ማስረጃ ፎቶአቸውን እዚህ ጋር አላወጣም። በቂ ማስረጃ ስጪኝ። ሰዎች በቂ ማስረጃ ለነበራችሁ ኮኔክሽን ከፎቶና ከደረሰኝ ውጪ የላክሽልኝ በቂ ማስረጃ የለም። በቂ ማስረጃ ስጪኝ፣ እኔ አወጣዋለሁ። ችግር የለብኝም። እኔ ማንንም አልፈራም። በስልክ ደውዬ ላውራቸው እነዚህ ሰዎችን። አዎ በስልክ ደውሬ ስታወሪያቸው ኦር ከዚህ በፊት ያወራችሁበት ሪኮርድ ካለ የተጻጻፋችሁበት ምናምን ያለ ማለት ደረሰኞችና ፎቶዎች ብቻ እንዴት ነው በቂ ማስረጃ ሊሆን የሚችለው? እንደዚሁም የተበደለ ሌላ ሰው ደግሞ ቢመጣና ቢያወራሽ ቀጥታ ስሽ አሁን በሌላ ስልክ ደውዬ ቀጥታ ቢመጡና ቢያወሩሽስ? ኦኬ ይምጡ። ያስ በቂ ነው። አንዴ ቀልቦችም አስተያየት ይስጥበት። እኔ ብዙ ጊዜ ማስረጃ ብዬ ለሐቅ ስቆም ለሰዎች ስቆም ማስረጃ ብዬ እነዛ ሁለት ሰዎች መሀል የተፈጠረ ኮንቨርሴሽን በቮይስ የተላላኩት ስፔሻሊ ቮይስ ደግሞ ትልቅ ስትሮንግ ማስረጃ ነው ከቴክስት ይልቅ። ቮይስ የተዳራረጋችሁ እንዲያርጊ ብለው ሲያስደርጉሽ በቮይስ እንዲ ቦታ ይልሽ ይናርጊ ምንም አይነት ቮይስ ከሌለሽ ደረሰኞችና ፎቶዎች እንዴት ነው ማስረጃ የሚሆኑት ለኔ? እንዲሁም ቀጥታ ለምሳሌ አሁን እጅ ሰጣለው ሰዎቹ አድራሻ እናገራለው የሚለው ልጅ ቀጥታ ስልክ ብደውልለት አሁኑኑ ያወራ ስለነዛ ሰዎች ቀጥታ መናገርና መመስከር ይችላል። ፍለፊት ቀጥታ ማለት አድራሻቸው የሚያቅ ስራቸው የሚያቅ ሁሉ ነገር የሚያቅ እሱ እንደሚያቅ ሊሆን አይችልም። እንደሚያቅ ይኸውልሽ መውጣት አለበት ማስረጃ ማለት ማሪ የሰው የግለሰብ የሰው ምስክር ሰው እኔና አንቺ ጓደኛሞች ብንሆን ሀቢባ እንዲ ብለሽ መስክሪልኝ ብትይኝ መጥቼ መሰክርልሻለሁ። አይሆንም። ምስክር ማለት ቮይስ ወይም ከነሱ ጋር ስትደዋወይ ሪከርድ ትዕዛዝ ሲሰጡሽ ሪከርድ ታደርጊያቸው ነበር ወይንም ቮይስ ትደራረጉ ነበር። ያ ነው ማስረጃ እንጂ የሰው ምስክር ሰው በል የተባለውን ሊድ ይችላል። በቂ ምስክር ማለት የቮይስ ከዛ ከወጣው በኋላ የምናወራቸው ሪከርዶች ስልኬ ላይ ከዛ ከወጣው በኋላ የነበረው አሉ እና የተመለሽ ምናምን የሚሉ እነሱን ቼክ አድርጌ ሊና ፎርዋርድ ላደርግልሽ። እሺ ተስፋዬ ሰምተካል ጉዳዩ? እንዴት ናችሁ? እሺ መጀመሪያ ሰላም ልበላችሁ። ሰላም ነው። እኔ በተፈጥሮ ትንሽ ጫፏ ካምለጠችኝ ምንም አይገባኝም እና በሆነ ስታወራ መጨረሻ መሀል ላይ ስለገባውኝ እኔ ባጭሩ ልገርብልክ። እኔ ቀልጣፋ ነኝ፣ ሳወራ አላንዛዛም። እሺ እንስማሽ። እህታችን ቤዛ ኢትዮጵያ ውስጥ ተምራ የራሷን ስራው ምን ነበር የከፈትሽው ቢዝነስ? ስራ ምግብ ቤት ነገር ከፍቼ ሰራ ነበር። ምግብ ቤት ነገር ከፍታ ትሰራ ነበር። አንድ ዲያስፖራ ነኝ የሚል ግለሰብ መጥቶ ተዋወቃትና አሜሪካን ልውሰድሽ ብሎ ያው መጀመሪያ ሲቀርቡ በጣም ብራዘርሊም በፍቅረኛም በቃ ፒስ መልአክ ሆኖ ቀረባት። ከዛ እኔ ከአሜሪካን የመጣሁት እህቴ ጠፍታብኝ እህቴን ልፈልግ ለእህቴ ኢንቪቴሽን ሌተር ይዤ ነው የመጣሁት። እህቴን ወደ አሜሪካ ይዣት ልሄድ ነው የመጣሁት። እናም እህቴን ፈልጌ ስላጣኋት የእህቴን እድል አንቺ ተጠቀሚበት፣ አንቺ ልውሰድሽ አላትና ከዛም በኋላ እሷም እንዴ ተገኝቶ ነው እንደ አሜሪካ እሺ አለችና ከዛ ልትሄድ ያላትን ገንዘብ ሁሉ መጀመሪያ ምን አላት
አሜሪካ ልውሰድሽ በህቴ ቦታ ብሏት እሺ ብላ ስትስማማ ታዲያ አሜሪካ ልትሄጂ የምትችይበት ብቸኛው መንገድ እንደ ታማሚ ሆነሽ ነው እንደሚታከም ሰው ብሎ ይዞ ሄዶ ሆስፒታል እኔ እዚህ ጋር ሆስፒታሉን መጥራት አልችልም እዛ ሆስፒታል ወስዶ ታዋቂ ሆስፒታል ነው ወስዶ የውሸት የህክምና ማስረጃ አሰርቶላት ይዟት እንደሚሄድ ነግሯት እዛ ቦታ ለማሰሪያ 200,000 እንደከፈለላት ከራሱ ኪስ እሱ እዳ እንዳለባት ነግሯት በአጠቃላይ ግን እሷ 500 ምናምን ሺህ ከፍላ በኋላ ላይ ጉዳዩ ሁሉ ውሸት ነው ይሄ ውሸት መሆኑን ስታውቅ እኔ ለቤተሰቦቼ ብዙ ብዬ ነው ዋሽቼ ለማንም እንዳትናገሪ ለእናትሽ እንኳን ይሄን ጉዳይ ስላላት የውሸት ህክምና ማስረጃ አሰርተን ይዘንሽ እንደምንሄድ ለማንም እንዳትናገሪ ከተናገርሽ እነዚህ ሐኪሞቹ እንትላቸው ህይወታቸው አደጋ ላይ ይወድቃል ምናምን ብሎ ስላላት እሷም የሐኪሞቹን የውሸት የህክምና ማስረጃ ይሰሩላትን ሐኪሞች ህይወት አደጋ ላይ ላለመጣል የስራቸውን አደጋ ላይ ላለመጣል ለቤተሰቦቿ እንኳን አልተናገረችም በጣም ጎበዝ ተማሪ ስለነበረች ዩኒቨርሲቲ እድሉ በእውቀቴ በትምህርቴ የመጣ ነው ብላ ቤተሰቦቿም አምነዋት ያለ የሌለ ንብረት ተበዳድራ ምን ብላ ከግማሽ ሚሊዮን ብር በላይ ለነሱ ከፈለች በመጨረሻ ዛሬ ኤምባሲ ትገቢያለሽ ነገ ኤምባሲ ትገቢያለሽ ግን አንቺ በህክምና ስለምትሄጂ ምንም አይነት ፈተና የለብሽም አሜሪካ ኤምባሲ እንደገባሽ ወዲያው ይመታልሻል ቪዛው ብሏት አምና ጠብቃ ወፍ የለም ከዛ በመጨረሻ አልቅሳ ስጠይቃቸው ምን አሏት አንቺ ብርሽ እንዲመለስ ፈለግሽ አቡዬ ለምን እንደሆነ አላውቅም ታራ አላበሻ አሁን ደውላ ነበር እስቲ ደውይላት ሚዩት አርጊና አውሪያት ከዛን መልስ ትሽኛለች አሁን አስቸኳይ ፈልጊያት ነው ብላኝ ነው አውሩ መጣው አውሩ እሺ አውሩ እየተባላችሁ ረጁ ደህና ነሽ ወይዬ እንዴና ቅልቦች ሰላም ነው ደህና ነኝ ያለው እንግሊዘኛሽ እኮ በቃ ከሰሞኑ አስተማሪ ሆነሽ ፈምሰሻልና እስቲ የሆነ ነገር በይን እስቲ በእንግሊዘኛ እኛም እንማር አይዞሽ በዚህ እሺ እኛ አለ ምናግዝሽ ካለ እናግዝሻለን እስከዛ ድረስ እንግዲህ ትንሽ ረጁ የሆነ ነገር ትበል አራቀል እኔ በእንትን ነው ማውራው እኮ በፕሮግራም ነው ማውራው ብቻዬን ደግሞ አላወራም ከሳሪ ጋር ነው አብረን የምናወራው እንግሊዘኛ ተመቻችታችኋል ደግሞ ሁለታችሁም እሳት የላሳችሁ ናችሁ ከሳሪ ጋር ነው የምናወራው